የሞተው የሆነ የሞተ እንስሳ አለ። የዛ አጥንት ጥርስ ምናምን ተሰብስቦ ላው ላይ ሌላ ሰው ደግሞ አግኝቻለሁ ሙሉ መረጃ የሚነግረኝ ማለት ነው። እሷን ስትደበደብ እሷ የሆነ ነገር ሲደርስባት በቦታ የነበረ ሰው አለ። ዳንኤል ይምጣና ከልጁ ጋር ደውዬ አገናኘዋለሁ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ፍቅር እንግዲህ ቤተሰቦቻችን ያው ነገሮችን አሁን እኔ ያው እንዳያቸው ነው። ሰውነቷ ያለኛ እገዛ አይንቀሳቀስም። አሁን ፊዚዮቴራፒ ምናምን የሚባሉ ነገሮች አሉ። እሱን ለማስጀመር ሙከራ እያደረግኩኝ ነው። ማለት ወደ በፊት አቋሟ እንድትመለስና ወደ በፊት እርምጃዋ እንድትሄድ ማለት ነው። እና የምችለውን ሁሉ እያደረግኩኝ ነው። ከዛ በመቀጠል እንግዲህ ትላንትና ደግሞ ያየነው ነገር በጣም አስደንጋጭ ነው። አይታችኋል፣ ቪዲዮ ላይ አይታችኋል። ትናንትና ሳምቾ ቲቪ ላይ የተለቀቀው ማለት ነው። የዳንኤል ጃኬት እዛ መገኘቱ እንዲህ ሊችላ ሊባል የሚችል ነገር አይደለም። ግን ደግሞ እኔ አሁንም በጣም የህሊና ጭንቀትና በጣም ራስ የሚያም ነገር የሆነብኝ ወንድሟ እህቱን ምን አደረገችው ማለት እኔ ማለት እንደ ወንድሟ ራሱ ባይሆን እንደ ምን አደረገችው እንደዚህ እስክትሆን ድረስ እንደዚህ የሚያደርጋት ማለት ነው። እንደዚህ አይነት ወንጀል የሚፈጽምባት ማለት ነው። ምን አደረገችው? እኔ አሁን እኮ እየደመደምኩ አይደለም። እሱ ነው ሙሉ ለሙሉ ብዬም አጽያት እንዳይሆንብኝም ፈርጃለሁ። የተሻለ መረጃ የሚሰጠኝ ሰው ደግሞ አሁን መፈለግ መቻል አለብኝ። እነግራችኋለሁ እሱ ነው እና ግን እኔ ያ ጃኬት እንዴት እዛ ቦታ ላይ ሊገኝ ቻለ? የተቀመጠበት መንገድ ራሱ የተለየ ነው። የሆነ መልእክት አለው። ገብቷችኋል? አጥንት የሞተው የሆነ የሞተ እንስሳ አለ። የዛ አጥንት ጥርስ ምናምን ተሰብስቦ ላው ላይ እንዴት አልገባኝም። እኔ በጣም ነው በጣም በቃ በጣም እንትን የሚል ነገር ነው። የሚያወዛግብ ራስን እንትን የሚያደርግ ነገር ነው። አይዞሽ አፈነሽ እና እኔ ማለት አሁን እሱ ነው ተብሎ ሲረጋገጥ ብቻ እኔ ሲቀጥል ደግሞ ንጹህ ቢሆን ለምን ይሮጣል? እንደው እንዳጋጣሚ እንኳን ጃኬቱ እዛ ተገኘ እሱ ምንም የማያውቀው ነገር ቢሆን ለምን ሮጥ? እሱም አንድ በጣም ግራ የገባኝ ነገር አለ። ምን ነው ፍቅር አሞሽ ነው? ቆይ ሰው ጠራና መልስሻለሁ አልጋው ላይ። እሺ እዚህ እኮ ይሻልሻል ብዬ ነው ወሬ ምንም ለማየት። ተኝ እስቲ አሁን ለማተኛ ሞክሪ እስቲ ትራሱን ላስተኛ። ቤተሰቦቻችን ሌሊት ልክ እንደዚህ አይነት ድምፅ ታወጣለች እና ምናልባት የድብደባው ትዝታ ምናምን ከአይምሮ ውስጥ አልወጣላትም። እሱም ሊሆን ይችላል እና ሌሊት በተለይ እሷ እዛ ብቻ እግዚአብሔር ነው የሚያውቀው ሁሉን ነገር ማለት እና ዳንኤልን ጠርቼዋለሁ። ሌላ ሰው ደግሞ አግኝቻለሁ ሙሉ መረጃ የሚነግረኝ ማለት ነው። ሙሉ ደውዬ ምናምን ነገር ማለት በቦታው ላይ ብቻ በቦታው የነበረ ሰው አለ በሰዓቱ ማለት ነው። እና እሷን ስትደበደብ እሷ የሆነ ነገር ሲደርስባት በቦታው የነበረ ሰው አለ። ያን ሰው ሁሉንም ነገር ይፈታል ብዬ አስባለሁ። የሰዎቹን ማንነት ይነግረኛል ብዬ አስባለሁ። እና ሰውየው ግን ፈርቷል። በቃ ሊያገኘኝም እኔ በቃ የሆነ እያመነታ ነው። እና ዳንኤል ይምጣና አሁን ለአንድና ለመጨረሻ ጊዜ ከራሱ አንደበት እንዲህ ካደረጋት ራሱ እንዲነግረኝ እፈልጋለሁ። አይ አላደረኳትም የሚል ከሆነ ደግሞ ከልጁ ጋር ደውዬ አገናኘዋለሁ ማለት ነው። ልጁን ደውዬ ፊቱ አወራዋለሁ ማለት ነው በቃ። እና ያኔ መቼስ ማንነቱን ካወቀ እንግዲህ
ምንም የሚደብቀው ነገርም የለም። ጉዱ ይወጣል ማለት ነው። ጉዱ እንዳይወጣ ደግሞ ቀድሞ የሚነግረኝ ከሆነ ነገረኝ፣ ካልነገረኝ እኔ ደግሞ ቀጣዩን ስቴፕ ቀጣዩን መንገድ እጓዛለሁ ማለት ነው። እና ብቻ ቤተሰቦቻችን አሁን በምንም በከባድ ሁኔታ ውስጥ ምንም ጸሎታቸው ያስፈልገናል። እሷ እንድትድን ያው እንግዲህ ጸሎት አድርጉ ነው። እና ቤተሰቦቻችን አሁን ከአንገቷ በላይ ብቻ ነው እንቅስቃሴ ያለው። እጆቿም እግሮቿም ያለ ሰው እገዛ ምንም ነው የማይንቀሳቀሱት። ይሄ ውሻ መጣ። እንዳትነካት ዳኒ፣ ከኔ ጋር ሌላ ጸብ እንዳትነካት፣ ሌላ ጸብ ውስጥ እንዳትገባ ገባኝ። ግን ነገሮች እስኪጣሩ ድረስ እህቴ ምናምን የሚለውን ነገር አቁም እና ቆይ በምንም አይነት መንገድ እሷ ጋር እንዳትደርስ በእጅ እንዳትነካት። እኔ ብቻ በቃታለሁ። እኔ ባሏ አለሁላት። አይመለከትም። ምንም አላደረክም አይደል? በቃ ምንም አታድርግ፣ አትንካት፣ አትጠጋት። ኖርክ አልኖርክ ጉዳይ አይደለም። ገባህ? እኔ ወንድሟ ለእኔ እዚህ ቤት እንዳትመጣ አይደለም እዚህ ሰፈር እንዳትደርስ አድርጋለሁ። ታውቃለህ? ቤት መምጣቱ በእኔ ፍቃድ፣ እዚህ ሰፈር እንዳትደርስ ላረግ ይችላለሁ። አርፈህ ተቀመጥ። እግዚአብሔር እምልህን ስማ። እህትና ወንድምን ለመለያየት ፍላጎት ካለ እህትና ወንድም ለመለያየት የሚለውን ቃል ተወውና አሁን እኔ ዞር በል ወደዛ፣ አትንካት እያልኩ እኮ ነው። አይሰማም እንዴ? አንተ እህቴ እኮ ነች። ምን ናምተኝ? አያገባህም። የኔ ጃኬት እኮ አይደለም እሷ ደሟ የፈሰሰበት ቦታ ላይ ያንተ ጃኬት አትበለኝ። እኔ ስለ ጃኬቱ ምንም ማውቀው ነገር የለም አይደል? እንዴት ሰው ስለ ጃኬቱ አቅም ስለ ራሱ ጃኬት እማን ይኸው ለቀቀኝ ወደዛ። እማን ይላል እማን ብላ አትማል። ሳጥን ውስጥ ነበረ። እኔ ለምን እኔ የፈለገ አይነት ቦታ ላይ ሆነም ያንተ ጃኬት እዛ ጋር መገኘቱ ብቻ ወንጀሉን አንተ እንደሰራ በቂ ማስረጃ። ግን እኔ አሁንም እድል እየሰጠው አንተ አላመንከኝም። እሺ እኔ ቤተሰቦች እኔ እማን ምንም ያደረኩት ነገር በቃ ያንተ የኔ ቤተሰቦች በአንተ አንደበት የሚጠሩ አይደል? ዝም በል ዳንኤል፣ አያምርብህም እንደዚህ ራሱ ስትል ማለት ነው። እኔ እኮ ቤተሰቦቻችን ብዙ ጊዜ ይነግሩኛል እኮ ጠላት እሱ ነው ተጠንቀቀው። እኔ ግን እስቲ ወንድሟ እንደሆንክ ነበር ማስበው፣ ስጋችን እንደሆንክ ዘመዳችን እንደሆንክ ነበር ማስበው። እኔ ወንድሟ ነኝ ሲጀምር። እኔ እሷ ላይ ምንም አይነት ክፋት የማድረግ ፍላጎት የለኝም፣ ኖሮኝ ማያውቅ የለም። ንጹህ ነህ? አዎ ንጹህ ነኝ በጣም። ምንም ነገር አድርገህ አታውቅም አይደል? እንዴ አንድ ጀጋና ለገና አንድ ጃኬት ታገኘው ብለህ እንዴ? ይኸውልህ አሁን ማለት ነው እንደዚህ ሆና እሷ ለመጨቃጨቁ አስፈላጊ አይደለም። በጣም ወሳኝ የሆነ ነገር አግኝቻለሁ፣ መረጃ ገብቶሃል? መረጃውን ያገኘልኝ ሰው ወይም ደግሞ እሷ እዛ ጋር ስትደበደብ ወንጀሉ ሲፈጸምባት በአይኑ በብረቱ ያየ ሰው አግኝቻለሁ። ያ ሰው ደግሞ ራሱን ሸሽጎ እሱ ራሱን ባይሸሽግ እኔ ከእንዳንተ አይነቱ ጅብና አውሬ እደብቀው ነበር። ገብቶሃል? ግን ተደብቆ ባለበት ሄጄ ሳላናግረው በፊት ሳላወራው በፊት እና የወንጀለኞቹ ማንነት በሰዓቱ ሲገዳደሉ የነበሩትን ሲገሏት የነበሩትን ሰዎች ጭምር በአይኑም በአይምሮም ስለሚያስታውሳቸው ከዛ ሰዎች ውስጥ መካከል አንዱ ሆነ ተገኝተ ከኔ ጋር ሌላ ጸብ ውስጥ ከመግባት ሌላ ወንጀል ከመፈጸሙ በፊት እመንና እኔ ይሄን አድርጌያለሁ ብለህ ደግሞ እንደዚህ እንድትሞት የፈለክበትን ምክንያት ጭምር እንድትነግረኝ እፈልጋለሁ። እድሉ ልስጥ፣ መጀመሪያ እድሉ ልስጥ። የሰውየው ማንነት አልነግርም። ወንጀሉን ስትፈጽሙ አንተና ግብረ አበሮች ወንጀሉን ስትፈጽሙ ቁጭ ብሎ ያየ ሰው ነው እኮ ማን። ከዛ እኔ ራሴ እኮ መጠየቅ ይችላል አይደል? ስልኩን ልስጥ አይደል? ከዛ ልታጠፋው መረጃ ልታጠፋ ልስጥህ አይደል? እንደዛ ይሻላል፣ ደስ ይላል እንደዛ።
አንተ ሰውዬ ምልህን ነገር አዳምጠኝና መልስ ስጠኝ። ለምን እንደዚህ እንዳረካት ንገረኝ። ወይኔ ከአንተ ውጭ ያደረጋት ሰው የለም። አላመንከኝም ማለት ነው። ልደውልልህ ለምን? ግልጽ አይደለም ማለት ነው። ችግር የለውም እኮ ግልጽ አይመስለኝም ማለት ነው። ያወራሁት ነገር እስካሁን እስከዚችን ደቂቃ ድረስ ያወራሁት ነገር ግልጽ አይደለም ማለት ነው። ችግር የለም። እሺ ዞር ወደዛ፣ ስልክ እንዳትኝ። እደውልለታለሁ። እዚሁ ጆሮክ እየሰማ ሁሉንም ነገር እየሰማኸው ምን ሰዎቹን እንደሚያስታውሳቸው እንደሚያውቃቸው ምናምን ችግር የለም። ለነገሩ ልደውልልህ ሰው ሄሎ ወንድሜ። ሄሎ ወይ ወንድሜ እንዴት ነህ? አቤት ማለበሽ። የእሙሽ ባለቤት ነኝ። ያቺ የተደበደበችው ስትደበደብ አይቻለሁ ምናምን ያልከኝ ባለቤቷ ነኝ። ኦ አቶ ሳሚ ነው? ሳሚ ነኝ። አዎ ይገርማል። በጣም ፈልገህ ነበር የደወልክልኝ። አንዳንድ ጥያቄዎችን ልጠይቅህ ነበር። እኔም በጣም እየፈለግኩ ነበርና በአካል እንገናኛለን ወይ ነገ እንገናኛለን ወይ ዛሬ ከሰዓት ምናምን አካባቢ እንገናኛለን። በደንብ ደስ ይለኛል። ከመገናኘታችን በፊት ግን አንዳንድ ጥያቄዎችን ልጠይቅ ነበረ። በዚህ አይሆንም፣ በዚህ ስልክ አይሆንም። አንድ ነገር ለምን? ይኸውልህ ስማኝ እንዴ፣ ይሄ ነገር ቀልድ አይደለም። አንተም ባለቤትህን ልታጣበት የነበረው እኔም ራሴን ላጣበት የነበረው ጉዳይ ነው። እንዴት ነው ራስ የምታጣው? አልገባኝ። የኔ ወንድም እኔም እኮ እንደ ሰው እኮ አይደለም የተገኘሁት እዛ አሞራይ ብላ ተብዬ መንገድ ላይ ጥዬ ነው የሰፈሩ መንደር ሰው ያነሳኝ። እንዴት እንደዚህ እንደቀልድ ታየዋለህ? ይሄን ነገር ምን ተደብድበህ ነበር? ተደብድበህ ነበር? ገና አሁን አይደል እንዴ የተነሳሁት? ማን አንተ? ቆይ ማን? ዞር በል አንተ። ይቅርታ ወንድሜ። ስለዚህ እንደውም እዚህ ጋር እኔም ራሱ ምንም ነገር እንድትነግረኝ አልፈልግም። በአካል ተገናኝተን እናወራለን። ችግር የለም። በአካል በደንብ አወራለሁ። እኔ አንድ ነገር አለ። ይኸውልህ እኔ ምንም ወስን የለኝም እዚህ ጋር የሁሉ ነገር ተፈጥሮብኝ። አይ ነው ይገባኛል። የባለቤቱ ጉዳይ እኔም እንደዛ የሚያስፈልግ ቤተሰቦች አሉ። ራሴን እንደዚህ አደጎ ስፈልግ ይኸውልህ በሚስጥር ማለት ነው ራስን ሸፍነህ እኔ ራሴ ያለበት ድረስ መጥቼ ያለ ጥርጣሬ እናወራበታለን ጉዳዩ በደንብ እንደሱ ደስ ይለኛል። ስልኬ ተጠልፎ ሊሆን ይችላል። ሁሉ ነገር እየተቀዳ ሊሆን ይችላል። እሺ በቃ ተገናኝተን በደንብ እናወራለን። እሺ ዝጋው በቃ። ስቱዲዮ ዞር በል ሰምተሃል? እያንዳንዱን የመቱትንና ጥቃት የፈጸሙበትን ሰዎች ያውቃቸዋል። ከነዛ ሰዎች መካከል ደግሞ አንተ ስትጠቆም አንተ ይሄም ወንጀል ውስጥ አለበት ስትባል መታየት እንደማትፈልግ ተስፋ ነኝ። ስለዚህ ማነው ልጁ? አሳይኝ። ምን አለ? ዞር በል ስልኩን እንዳትነካ። በምንም አይነት መንገድ ያው ለአንተና እሱ የምትገናኙበት ሰዓት አለ። ምናልባት ፖሊስ ጣቢያ፣ አዎ ፖሊስ ጣቢያ ተገናኝታችሁ ከሌን ታውቀዋለህ ሲባል ሲጠቁምህ ነው ማየት የምፈልገው። እኔ ግን ከዛ በፊት ግን እንደ ጠላት ዞር በል እንደ ጠላት ማለት ማውራት እፈልጋለሁ። አንተን ምን አድርጋህ ነው እንደዚህ ያደረጋት? ምን አድርጋህ እንደዚህ ሽባ ያደረጋት? ምን አድርጋህ ነው? አንተ አይደለም እመን። በቃ ስልኩን አሳየኝ። በቃ ዞር በል። ከዚህ ሁሉ ነገር በኋላ ታምናለህ አታምንም እያልኩ እኮ ነው። አንተን እኮ ነው እያናገርኩ ያለው። ለምን ስልኩን አታሳየኝ? ታምናለህ አታምንም ወይ? ማን ነው? ስሙ ብቻ ነገር የት እንደሚኖርሽ ሰውዬ ስለ ሰውዬው እያወራ አይደለም። ወይ መን ወይ ደግሞ አትመን። አድርገሃል አላደረክም? በኮንፊደንስ ወይ አድርጌያለሁ ወይ አላደረክም እንድትለኝ እፈልጋለሁ። ምክንያቱም ጉዴ በቅርቡ ስለሚወጣ ማለት ነው። የት ነው የምትሄደው? የት አባህ ነው የምትሄደው? አያችሁ ሲሮጥ፣ ቤተሰቦቻችን ሲሮጥ አያችሁት አይደል? ገና አንድ ነገር እንትን አሁን እኮ
እኔ ወንጀሉ ሲፈጸም በቦታው ላይ በአይኔ በብረቱ አይቻለሁ ያለ ሰው አግኝቻለሁ። ቀጥዬ እሱን ነው ማውራት የሚሆነው ማለት ነው። ዳኒ ከሆነ ግን ይህን ወንጀል የፈጸመው ለፖሊስ ሁላ አሳልፌ አልሰጠውም። ስጋውን ነው ቆራርጬም ዘልዝዬም ለአሞራ የምሰጠው። ምክንያቱም ባመንኩት ሰው ስከዳ እንደዚህ እንደቀልድ ቆሜ ላይ በፍጹም ማለት ነው። ምን ፈልገህ ነው? ቆይ እውነታውን ትጋፍጣለህ? ልብ እኮ በቃ ወንጀል የፈጸመ ሰው ማለት ነው። እኔ አልያዘ ፖሊስም አያዘ ህሊና ይዛል። ገና በቃ እረፍት አታገኝ፣ እንቅልፍ አታገኝም፣ ራስህን አታገኝም። ብዙ ነገር ነው የሚባላሸው ዳንኤል። ከዚህ ሁሉ ማለት ነው አርጌያለሁ ብሎ ማመን ማን ገደለ? አላረክም። ሁሉንም ነገር ትገናኛታለህ ከሰውየው ጋር ፖሊስ ጣቢያ ፊት ለፊት ትገናኛለህ። ይሄንን ነገር ውርደት ስትሰማ አንተ ራስህ ከሚወጣ እኔ እህቴን እንዳላስታመም አይደል የከለከልከኝ አይደል? አንተ እህትን ገለሃል አይደል ያልከኝ? ያን ገለሃል። ለመግደል ደግሞ ዝም ብዬ ከመሬት ተነስቼ በጥርጣሬ አላወራውም። ሰው ራሱ መረጃ ሊሆን ይችላል። ሰዎች ጠርጥረው ሲሉኝ አይ ወንድሜ ነው አልጠረጥርም እያልኩ ነበር። መረጃ ሳገኝ ነው መጠርጠር የጀመርኩት። ያንተ እለዋ ላይ አንጩ። አይምሮ እረፍት ያስፈልጓል። ነፃነት ትፈልጋለች ምናምን አንጩ ብሏል። አስመስለው ሊሰሩት ይችላሉ። ጃኬት ብዙ ጃኬት አለ። እኔ ብቻ አንድ ጃኬት ተመሳሳይ ጃኬት ሊኖር ይችላል። በቃ እለዋ ላይ አንጩ። የሆነ ነፃነት ትፈልጋለች፣ የአይምሮ ነፃነት ትፈልጋለች ምናምን። ዶክተሮቹ ያሉ እረፍት ትፈልጋለች ነው ያሉ። ዶክተር እኔ ደግሞ እዚህ ቤት ከሌለው በፍጹም እዚህ ቤት እንዳትመጣ። ምክንያቱም የጀመርከው ትጨርሳታለህ አውቃለሁ። አዎ ትጨርሳታለህ አውቃለሁ። ጀምረሃታል፣ ትጨርሳታለህ። ያን ደግሞ እኔ ሲሆን 24 ሰዓት ነው የምጠብቃት ቁጭ ብዬ ሚስቴን ማለት ነው። ተጎድታብኝም ቢሆን ከእንግዲህ ግን እሷን የመጠበቅ ኃላፊነት እኔው ላይ። ማንንም አላምንም። አካባቢ ላይ ያሉ ሰው የእናቴ ልጅ ቢሆን አላምንም ከእንግዲህ። ገባህ? ምክንያቱም አንተም ወንድም ተብለህ ወንጀሉ የተፈጸመበት ቦታ ላይ ያንተ ቅሪት ከተገኘ በትክክል ወንጀል ውስጥ የለህበትም ማለት አለበት። ምን አለ ዳኒ በለኝ። እውነቱ ሲረጋጋ አይዞሽ፣ ደምሽን እበቀልልሻለሁ። አይዞሽ፣ እያንዳንዱን ነገር ማለት ነው አስተካክላለሁ። እያንዳንዷን የተሰበሩ አጥንቶችሽን ጠግናለሁ። ማንም አውሬ እንደዚህ ተጫውቶብኝ ምናምን አልቀርም። አሁን እንድትወጣ ነው የምፈልገው። ልጁ ይምጣና እጠራሃለሁ። ይምጣና ስለ እኔ የማገኝበት ድብቅ ቦታ አገኛለሁ። እዛ ጋር ብቻ ትመጣለህ። ልጁ ላይ ጥቃት ፈጽማለሁ፣ እንደዚህ ያደርጋለሁ እንዳታስቡ። በአንጀት በጥግ እንዳታስቡ። ተግባባ ነው። አሁን አይንም ማየት አልፈልግም። እዚህ ቤት እንዳትደርስ። እሷ በተለይ ብቻዋን ሆና እንዳትደርስ።